እየተመሰቃቀለ ይገኛል። በቅርቡ ሲወራ የነበረው በድንገት እስር ቤት ውስጥ ማርገዟን ያወቀችው የናዮ ጉዳይ ከናዮ ጉዳይ ጋር በተያያዘ ጆን ዳንኤል ትልቅ ችግር ውስጥ ገብቶ ነበር። ናዮ በእስር ላይ ሆና ማርገዟን ስታረጋግጥ ከጆን ዳንኤል ነው ብላ ተናግራለች። ጆን ዳንኤልም ልጁ የኔ ነው ብሎ አምኖ ተቀብሎ በእስር ቤት ልጅ ማርገዟ የሚታወቅ ነው። ታዲያ ናዮ ማታ ላይ እንደተነገረው ከፍተኛ ምጥ እንደገጠማትና በሆስፒታል እንዳደረች ተነግሯል። በፖሊስ ጣቢያው ስር የሚተዳደሩ ሆስፒታሎች፣ ዶክተሮች፣ ነርሶች አገልግሎት ሰጥተዋታል ተብሏል። ናዮ ማታ ከብዙ አድካሚ ምጥ በኋላ ሊነጋጋ ሲል የወንድ ልጅ እናት መሆኗ ተሰምቷል። ከዛ በኋላ ፖሊሶቹ ጆን ዳንኤልን ልጁን ለማሳየት ወደ ሆስፒታሉ ይዘውት እንዳቀኑና ልጁን እንዳሳዩት እንዳሳቀፉት ተናግሯል። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ፈጣሪ የተመሰገነ ይሁን። እንግዲህ የጆን ዳንኤል ጉዳይ ማለት ነው ወዴት እየሄደ እንደሆነ ሰምታችኋል ማለት ነው። እግዚአብሔር ይመስገን በሰላም መገላገሏ ደስ ይላል። ግን እናንተ በጣም ነው ያሳዘነችኝ። እሺ እሷም በተለይ እሷ አስባችሁታል? በእስር ቤት ነፍሰ ጡር ሆና እዛ ውስጥ እንደገና መውለድ ሆስፒታል እንኳን እንድትወልድ ተከልክላ በጣም በሚያሳዝን ሁኔታ ማለት ነው። እና እንኳንም በሰላም ተገላገለች። ወንድማችን እንኳን ደስ አለ፣ የወንድ ልጅ አባት ሆኗል። ዋናው በሰላም መገላገሏ ነው። ግን አስቡት እስር ቤት አንድ የወለደች ሴት ምን እንደሚያስፈልጋት ስንት ነገር ያስፈልጋታል። እና ስቃይዋን ሳስበው በጣም አመመኝ ማለት ነው። እውነቴን ነው ምነግራችሁ፣ በጣም ያማል ከሚባለው በላይ። እኛ ሀገር ወንጀል የሰራ ነጻ ይለቀቃል። ወንጀል ያልሰራ ግን የአፍ ወለምታ ያለበት እንደዚህ ይሰቃያል ማለት ነው። ምን አለበት ቢያንስ እንኳን ወታ ውጭ ላይ ወልዳ ከዛ በኋላ ጉዳዩ ተይዞ ከዛ በኋላ እንትን ብትል ምን አለ ማለት ቅጣቷን ብትቀበል ምን አለ? የኢትዮጵያ ሕዝብ ምሕረት ቢያደርግላት መንግስት ምን አለ? ይሄ በጣም የሚያሳቅቅ ነገር ነው። የእውነቴን ነው ምለው። በዛ ላይ መጀመሪያው ነው፣ በዛ ላይ ልጅ ናት። ብዙ ነገር ነው የምትጎዳና ፍትህ ለዚች ልጅ እንበል። የእውነት በጣም ያሳዝናል። በጣም ከባድ ነው። እዛው ሆስፒታል ውስጥ እንግዲህ በሰላም ተገላግላለች። ዳኒም አይቷታል፣ ጆን ዳኒም አይቷታል ማለት ነው። ከባድ ነው። አስባችሁታል? አንድ ሴት ማለት ነው ያውም የመጀመሪያ ሆኖ እናቶች ሲወልዱ ስንት ነገር ይደረግላቸዋል፣ ስንት ነገር እንዳለ ታውቃላችሁ። ግን በጣም ኢትዮጵያ እንትን እየተዛባ ነው፣ ፍትህ የለም እኛ ጋር። እና እቺ ልጅ ወይም እነዚህ ልጆች ማለት ነው እሱ ሲታሰር ችግር የለውም፣ ግን እቺ ልጅ ምን አደረገች? በጣም ነው የሚያሳዝን፣ በጣም ነው የሚከብደው የእውነት። ይሄ ስህተት እንዳለ ስህተት ይሁንና ያጠፉት ስህተት ማለት ነው። ግን በዚህ ስህተት ተብሎ ስንት የሰው ህይወት ያጠፋ ነጻ እየተለቀቀ አይደል እንዴ? ቅጣቱ እየተቀነሰለት አይደል እንዴ? እነዚህ ሰው አልደበደቡ፣ የሰው ህይወት አላጠፉ፣ ምንም ያደረጉት ነገር የለም። አለመግባባት፣ ግጭት ተፈጠረ። ምን አለ በምህረት ቢለቀቁ? ቢያንስ እሷ ብትለቀቅ። ለምን እሷ ትለቀቅ ብትሉ ነፍሰ ጡር ናት። በዛ ላይ ወለደች። ምን አክል ተጨንቃ ጭንቀት ውስጥ እስር ቤት ሆኖ አይደለም። እናቶች ሲያረግሱ እኮ ቤታቸው ሆነው እንኳን ስንት ነገር አይደል እንዴ የሚሉት፣ ስንት ነገር ያምራቸዋል። ስንት ነገር እናውቃለን እኮ አጠገባችን ነፍሰ ጡር ሴቶች ምን አክል ጭንቀት ውስጣቸው ላይ እንዳለ፣ የሆርሞን ሲቀየር ምን አክል ህመም፣ ስንት ነገር፣ ስንት ስቃይ አለ። ይሄ ሁሉ ስቃይ ግን በዛ ውስጥ አሳልፋ እንደገና ደግሞ ከዚህም አልፎ ተርፎ ደግሞ ጭራሽ እዛው ወልዳ ስትወልድ ደግሞ አንድ ሴት ስትታረስ ምን ያስፈልጋታል? እቺ ልጅ እኮ ትጎዳለች። መኝታ አይመችም፣ አልጋ አይደለም የሚመች ነገር አይደለም። አስባችሁታል? የምትተኛበትን አስቡት። ወይኔ በጣም ነው ያዘንኩት። የምር በጣም አንጀቴን ነው የበላችኝ። ና ፍትህ ለዚች ልጅ ማለት አለበት። የኢትዮጵያ መንግስት ምን አለበት ለዚች ልጅ ምህረት ቢያደርግላት። ቢያንስ እንኳን ከወለደች በኋላ 40 ቀን 80 ቀን ከሞላት በኋላ እንኳን መልሶ ቢወስዳት እንድትወጣና። በጣም ተጨካክነናል። የእውነቴን ነው የምላችሁ፣ ያሳዝናል። ከዛ በኋላ እንኳን ምን አለ ቢሆን ቅጣቷን እንደ ሰው ብትቀጣና ብትቀበል ብዬ አሰብኩኝ። ይሄ የኔ ነው፣ የእውነቴን ነው ምለው። በጣም ልቤን ሰብራኛለች።
ስንት ወንጀለኞች ስንት ያደረጉ የሰው ህይወት ያጠፉ ይሄ ነው የማይባል ነገር ያደረጉ ሰዎች እኮ አሉ። ምንም ያልተደረጉ አይደለ እንዴ? ወንጀለኞችን ለማስፈታት ከምትሯሯጡ እስኪ እችን ነፍሰ ጡር ማለት ነው፣ እችን ምስኪን አራስ እሷን እንትን እንድትል እስኪ ሁላችሁም ፍትህ በሉ ለዚች ምስኪን። የእውነት በጣም ልቤን ሰብራኛለች፣ አሳዝናኛለች። አንድ ሴት ስትወልድ ምን አክል ነው መጸዳጃውስ ማታጠቡ፣ ስንቱ ሴቶች ስንት ጉድ አለብን ታውቃላችሁ። እንዲህ ነው ብዬ ባልነግራችሁ ስንት ነገር አንድ ሴት እንጃ ብቻ ነው ያላቅም ለመውለድ ስትል ስንት ነገር ነው የሚያስፈልጋት። ከወለደችስ በኋላ ስንት ነገር ያስፈልጋታል። አንድ ሴት ለመውለድ ስትልም ከወለደች በኋላ ብዙ መከራ አለ፣ ህመም አለ፣ የልጁ የሷ ብዙ ነገር ያልጋታል። ኢትዮጵያ ውስጥ እንደው አራስ ነው ከምንም በላይ ለአራስ ክብርን ቦታ አለን፣ ሁላችሁም የምታውቁት ነው። እና እች ልጅ እንዴት ነው አራስነቷን በእስር ቤት፣ ህፃኑን በጣም ነው የሚያሳዝን። እውነቴን ነው የምላችሁ እንዴ እስር ቤት ማለት ነው ሳስበው አሁን ሁሉም ሰው ተሰብስበው አንድ ቦታ የሚኖርበት ነው። የራሷ ክላስ ላይ ኖራት ይችላል። የልጁ ጤንነት የእሷ ጤንነትስ እንዴት ነው የሚጠበቀው? ምን አክል እንክብካቤ ይደረግላታል በእስር ቤት ውስጥ? ይህን እስኪያስቡት ማለት ነው። እና በጣም የሚያሳዝን ግን በሰላም በመገላገሏ ደስ ቢለኝም ያለውን ችግር ሳስብ እኔ ቅስሜ ተሰብሯል እንደ ሴት። በዛ ላይ ደግሞ እሷ ገና የምትወልድ ናት፣ ገና አዲስ ናት፣ ከዚህ በፊት ወልዳ አታውቅም፣ ገና ልጅ ናት። ሁሉ ነገር ለእሷ አሁን በጣም ፈተና ነው ማለት ነው። ከባድ ነው ከምላችሁ በላይ። ስለዚህ ፍትህ ሊባል ይገባል ለዚች ልጅና ምሕረት እንዲያደርግላት የኢትዮጵያ መንግስት እንማጸን። ሁላችንም ፍትህ እንበል። ፍትህ ለማይገባው ፍትህ እያል ስንት ወንጀል ስንት ነገር ያደረጉ ሰዎች ስንት በደል የበደሉ ሰዎች አሉ። እነዚህ ግን የአፍ ወለምታ የአንድ ቀን ስህተት ነው። የዛች ክፉ ቀናቶችን ጦስ የሆነቻቸውና ይሄ ሊታሰብበት ይገባል ብዬ ነው ማስበው እንደኔ። ስለዚህ ሁላችንም ፍትህ እያልን ለእነዚህ ልጆች እንዲወጡ እናድርግ። እኔ ለሱ ሳይሆን ለእሷ እሷ ቢያንስ እንድትወጣ ይደረግ ይሄ ነገር። ሁላችንም ድምጽ ከሆን የማይሳካ ነገር የለም እና ለኢትዮጵያ መንግስት አቤቱታ እናቅርብለት። እችን አራስ ይፍታት። ከዛ በኋላ ቅጣቷን እንደ ቅጣት 40 ቀን በኋላ እንኳን ቢሆን አሪፍ ነው ብዬ ነው ማስበው። በጣም ያሳዝናል። ከባድ ነው የምር ልብ ሰባሪ ነው። በጣም የሚያሳዝን የሰው ቅስም ይሰብራል እስከሚባለው በላይ ማለት ነው። ብቻ ፈጣሪ ጤናውን ይስጣት፣ እግዚአብሔር አምላክ ይጠብቃት። እውነት ያዘንኩኝ በቃ የሆነ ራሴ እንደሆንኩ ነገር ዝም ብዬ ሳስበው ማለትም ሰዎች ሲወልዱ የሚደረግ ነገር እናያለን። ምን ያክል እንክብካቤ፣ ምን ያክል ጥንቃቄ። ይሄ ልጅ አንድ ነገር ቢሆን እዛ ውስጥ ለልጁ ጤንነት መታሰብ የለበትም? ለዚህ ለህፃን ዜግነት እውነት ሁሉ ነገር ነው ምስቅልቅል ያለው ህይወታቸው። በጣም ያሳዝናል። ፈጣሪ ድረስላችሁ።